ሩታዬ የኔ ቆንጆ የሚዲያው መሪ ቀብራሪት እንኳን ደስ አለሽ የኔ ውድ። በጣም ነው ደስ ያለኝ የእውነት እነዚህን የመሰሉ አራዳ እናት ዛሬ ላይ እንግዲህ ከሚወዷት ከቀበጧ ከቅብጥብጧ ከቀብራሪት ከማትበገረዋ ከጀግኒት ሴት ልጃቸው ጋር እንግዲህ ተገኝተዋል። በዚህ አጋጣሚ ማለት ነው የምር አንድ ልጅ ያውን ሰው ከሚስመኝ የድሮ ሰው ይንከሰኛለች። የእውነት ትክክል እኮ ናት። የድሮ ሰው ጨዋታው፣ ለዛቸው፣ ቁጣቸው፣ ምክራቸው፣ ሁሉ ነገራቸው፣ ተረታቸው ሁሉ ያምራል እኮ የድሮ ሰው። ለምንድን ነው እንዲያልኳችሁ? የሩታዬ እናት አራዳ ናቸው። ነበር ባይሰበር ብለዋል። ሩታዬ እኔ ጋር 2 ወር ትቀመጫለሽ የምወድሽ እናቴ የምሳሳልሽ ስትላቸው ነበር ባይሰበር አሏትና እርድናቸው የሩታዬ እናት በጣም ነው ደስ የሚሉትና በዚህ አጋጣሚ ያው እንግዲህ የሩታዬ እናት ወደ አዲስ አበባ ወንድም እንኳን እዛው አዲስ አበባ መሰለኝ ባለሳሳት የሚኖረው ቢዚ ሆኖ እንጂ እስከነ ሚስቱ ነው የመጣው። በዚህ አጋጣሚ እንግዲህ ለወንድምም ትልቅ ሰርፕራይዝ ዛሬ ሩታዬ ከልብ ምርጥ ነገር ነው የሰራሽው። እንዴ ማንም የራሱን እያመጣ እያሳደገ አይደል እንዴ? ዛሬ ተመችተሽኛል ሩታዬ። እግዚአብሔርን ለወንድምሽ ይሄን በማድረግሽ በጣም ነው ደስ ያለኝ ከምላችሁ በላይ። ሩታዬ እስከነ ሚስቱ ሰርፕራይዝ ወንድሟን አደርጋለች። ሰርፕራይዝ ውስጥ ምንድነው የሚለው እንግዲህ አብራችሁን ተከታተሉ የኔ ምርጦች። በዚህ አጋጣሚ ግን ማለት ነው የእውነት ማዘር በመምጣታቸው እግዚአብሔርን ደስ ብሎኛል። ማን እንደ እናት ማን እንደ ሀገር ብሏል ሙዚቀኛው። እውነት ማን እንደ እናት። የእናት እጅ እኮ ሲዳብሳችሁ ራሱ ፈውስ ነው፣ ሲዳብሳችሁ ራሱ መድኃኒት ነው። እግዚአብሔርን ነው ምላችሁና ሩታዬ ራሱ እንዴት ደስ ብሏት ቅብጥብጥብጥ እንዳለች። ሩታዬ እኔን የመሰሉ ወርቅ የሆኑ የድሮ አራዳ ንግግራቸው ራሱ እኮ ጠብ ነው የሚያደርገው። እግዚአብሔርን ለዛ ነው የድሮ እናቶች ቁጣቸው ራሱ ይናፍቃል። እግዚአብሔርን እና ሩታዬንም ሲያሞግሱ ሲያቀባብጡ ነበረ እና በዚህ አጋጣሚ የሩታ እናት አዲስ አበባ ገብተዋል በራሳቸው ጉዳይም አንደኛ፣ ሁለተኛ ደግሞ ሩታዬንም ያለችበት ሁኔታ ስለሚያሳስባቸው ልጃቸውንም እንደ እናት ለማየት ነው የመጡት። እኔ ደስ ብሎኛል። የሩታዬ እናት እንኳን ሰላም መጡ። በዚህ አጋጣሚ ግን ማለት ነው ወደ ዋና ጉዳይ እንግዲህ ሩታ ወንድሟንና ባለቤቱ ምንድን ነው ሰርፕራይዝ ያደረገችው እያላችሁ ነው። ግን እናንተን ሳላመሰግን አላልፍም። በዚህ አጋጣሚ የኔ ምርጥ እህቶች፣ በተለይ የሩታ እህቶች እግዚአብሔርን ከምላችሁ በላይ ማለት ነው። በዚህ አጋጣሚ ማለት ነው የሩታዬ እህቶች ማለት ነው አቤት ከላይ እስከታች እኮ ሀሳባችሁን ስትገልጹ ኮሜንታችሁ እንዴት ደስ እንደሚል እግዚአብሔርን ምን አለ ሩታ እንደምትቆራቆሩ ምን አለ እንደ ሴት እንደምታዝኑላት ነውና በዚህ አጋጣሚ ባለቻችሁ ጊዜ አጣባችሁም ኮሜንት የምታደርጉ ልጆች የእውነት እናንተን አለማድነቅ በራሱ ንፉግነት ነው። በጣም ነው ማደንቃችሁ፣ በጣም ነው መወዳችሁ። ባለቻችሁ ጊዜ ያላችሁን ሀሳብ አስተያየት ትሰጣላችሁና በጣም ነው የምትገርሙኝ። እግዚአብሔርን ነው ምላችሁና ክበሩልኝ በሩታ ስም ማለት ነው። ሩታዬ እንግዲህ ዛሬ የሚገርም ሰርፕራይዝ ወንድሟን አድርጋለች። ያው ብያቸዋለሁ ብዙ ጊዜ እሷም ከዛፍ አልበልቀለችም። እኝን የመሰሉ ወርቅ የመሰሉ ይሄን የመሰለ ቦዲጋርድ የሚመስል ጀግና ወንድም አላትና በዚህ አጋጣሚ ዛሬ እንግዲህ ሰብሰብ ብለው አዲስ አበባ ላይ ተገኝተዋል ሩታዬ ጋር ማለት ነው። እኔ ከምላችሁ በላይ ደስ ብሎኛል። ሩታ በተለይ ደስ ብሏት እንደዛ ስትቅበጠበጥ እናቷን የምወድሽ እናቴ የኔ እናት እንኳን ደህና መጣሽኝ ብላ እንደዛ ስትሆን እግዚአብሔር እንዴት ደስ እንዳለኝ። እንዴ ሁሉም እኮ የራሱ ስጋ ሰው አለ፣ ሁሉም ማለት ነው። መቼም የአብርሽ ቤተሰቦች የጥላቻ ጥግ ለሩታ በተለይ እህቱ ብታሳያትም እሷም እኝን የመሰሉ ጀግና ወርቅ እናት እንዳሏት በደንብ አድርገው ያውቃሉ። ያውም የተማሩ ምሁር አራዳ ንግግራቸው ራሱ እርድና የተሞላበት ከምላችሁ በላይ ማለት ነው። እግዚአብሔርን ነው ምላችሁ። ድሮም እኮ የድሮ ሰው አራዳ ነውና ሩታዬ ያ እንኳን ደስ አለሽ። እንግዲህ ለወንድሟና ለወንድሟ ሚስት አንድ ላይ ነው የከፈተችላቸው። ምንድነው ሰርፕራይዝ ካላችሁኝ እንግዲህ ዩቲዩብ ቻናል ከፍታ ለወንድሟ ሰርፕራይዝ አድርጋው ደንግጧል። ምክንያቱም እኔ ሩታዬ ታውቂያለሽ ደነገጥኩኝ ማለት ጊዜ የለኝም በምን አይነት ጊዜ ነው ምሰራበት አረ ሩታ እያለ ነበረና ባለች ጊዜ አንዳንዴ ስትናፍቀኝም በቪዲዮ እንኳን ከልጆች ጋም ከምወዳት ከሚስት ጋም ከእህቴ ጋም እንዳይ ይሄው ቻናል ከፍቼላለሁ በዚህ ቻናልህ እንድትመጣ በማለት እንግዲህ ያው ሰርፕራይዝ አድርገዋለች ማለት ነው። ከምር እኔ በጣም ነው ደስ ያለኝ። ሩታዬ ምነው አብርሽ ያችንም እያመጣ በሰበቡ እየከፈተ ሰርፕራይዝ እያደረጋቸው ቤተሰቦቹንም አብሮ እያሳደጋለ እንዴ ከእህት እስከ ጓደኛ እስከ ዛሬ አንቺ ነሽ እንደዚህ አይነት ነገር ለኤልዳ መሰለኝ አንድ ጊዜ ከዛ ለዛ
ለዛችኛዋ ለሜላት መሰለኝ እና ለወንድምሽ በመክፈትሽ ያው ትልቁ ሰርፕራይዝ እንግዲህ ለወንድሟ ዩቲዩብ ቻናል ከፍታ ሰርፕራይዝ አድርገዋለች። ቪዲዮም የተለቀቀው በሱ ቻናል ነው ማለት ነው። ምርጦችዬ እኔ በጣም ደስ ብሎኛል። ይሄን የመሰለ መከታ ወንድም አባትም እኮ ነው በነገራችን ላይ የመጀመሪያ ወንድም አባትም ወንድምም ነው። እግዚአብሔርን ነው ምላችሁና ሩታዬ እነዚህን የመሰሉ ሸበላዎች መከታዎች ዋርካዎች እንደ ቤት ቆመና የእውነት ይህን የመሰለ በር መዝጊያ የመሰለ ወንድም እያለሽ ያም እየመጣ ሲፈነጭብሽ ለምን ይመስላችኋል ዝም የሚሉት? ማዘር ራሱ ተናግረዋል። ከነገ ዛሬ ነገሮች ይስተካከላሉ ብዬ ነው። ሲቀጥል ደግሞ ልጄን እተማመንባታለሁ። ነገሮችን ራሷ አሁን ያለችበት የእድሜ ክልል ነገሮችን ማስተካከል የምትችልበት እድሜ ስለሆነ እኔ ጣልቃ መግባት ስለማልፈልግ በራሷ ስለምተማመንባት ነገሮችን በራሷ ታስተካክላለች ብዬ ስለማስብ እንጂ እንደ እናት ሁኔታዎች ሳሙኝ ሳሳስቡኝ የልጄ ነገር ቀርቶ አይደለም። ግን ልጄን እተማመንባታለሁ። በዚህም ደግሞ በቀላሉ ሩታ እንደምታዩት እጅ ምሰጥ ልጅ አይደለችም። በዚሁም ደግሞ የተሞላ እልህም አለባት እያሉ ነበርና በዚህ አጋጣሚ እንግዲህ ለአንዳንዶችም ሰዎች መልእክት የሚሆን ነገር እያስተላለፉ ነበረ። ያው ምቀኛ አታሳጣኝ፣ ምቀኛ ጥሩ ነው። እኔ ድሮ አሉ ማዘር ሰው ካልቀናብኝ እናደዳለሁ። ምን ጎሎኝ ነው ወድቅ ያለው እንዴ በዚህ ልክ ብዬ እናደር ነበረና ምቀኛ ያሳድጋል እያሉ እንግዲህ በአሽሙር እንግዲህ የሩታን ጠላቶችም ያው ማዘር ሲያጥረገርጉም ነበረ ማለት ነው። ምቀኛ ያሳድጋል ጥሩ ነው። ሩታ እንዲህ በቀላል እጅ የምትሰጥ ልጅ አይደለችም። ጀግኒት ከድሮም ጀምሮ ማለት ነውና የምር ቤተሰቦቼ እኔ ከምንም በላይ እንዲህ ዙሪያዋን ከበዋት ሩታዬ እንዴ ቤተሰብ እያላት ቤተሰብ እንደሌላት ነበር እኮ የሆነችውና እግዚአብሔርን በጣም ነው ደስ ያለኝ። በተለይ ማዘርን ሳያቸው የኔ ወርቅ እናት ይኑርልሽ ዓመት ማለት ነው። ማን እንደ እናት ማን እንደ ሀገር እግዚአብሔርን እናትን የሚያክል ነገር የለም እዚህ ምድር ላይ የፈለገ ነገር ቢሆን ማለት ነው። ሁሉንም እኮ እያየን ነው። ስጋውን መርጦ ሁሉም የራሱን ጥግ ሲይዝ እያየን እየተመለከትንም እየታዘብንም ለምንድን ነው በዚህ ልክ ጥላቻ የራስ ስላልሆነች ነው ወይ እያለን እየታዘብን ነውና ማን እንደራስ ሩታዬ እና በጣም ደስ ብሎኛል። እንግዲህ የሩታዬ እናት ወንድሞቿ በመምጣታቸው ያው የምትቃጠሉ የምትናደዱ ካላችሁ እሷ ከዛፍ አልበቀለችም ወን ደግሞ ከመሬት እንደ አረም አልበቀለችም። እኛን የመሰሉ ወርቅ ቤተሰቦች ወርቅ እናት አሏት። ሁላችሁም ልታውቁ የሚገቡት ማለት ነው። ግን ምንድነው በልጃቸው ይተማመናሉ። ነገሮችን ብቻዋን ተጋፍጣ እንድትወጣ ይፈልጋሉ። ማል ጣልቃ እንደነዛ የመጡ ጥልቅ ማለትና ነገሮችን ማደፍረስ ስለማይፈልጉ ነው እንጂ ብዙ ጊዜ እናገራለሁ የልጃቸው ህመም ሳያማቸው ቀርቶ አይደለም። ወንድምም እህትም ማለት ነው። እና ከምንም በላይ ግን ያው ማዘር እንኳን ሰላም መጡ ዌልካም ብለናል። የኔ ወርቅ እናት አራዳ የዚች የመሰለች ቀበጥ። በዚህ አጋጣሚ ሩታን እኮ በብዛት ያው እኔ አሁን የገባኝ እግዚአብሔርን ወደ ቡታጀራ ከሄደች ብዙዎቹ በሷ ስለሆነ የሚሸቅሉት ያ ገበያቸው ይቀዘቅዛል። ብዙ ቅመሞች ነቅታቸዋል። እሷ ወደ ቡታጀራ ከገባች ብዙዎቹ ገበያቸው ሊቀዘቅዝ ነው። ወን ደግሞ አብረዋት ተከትሎ ይገባሉ። ምክንያቱም የሚዲያው መሪ ስለሆነች በሷ ነው የሚንቀሳቀሱት። የምር በሷ እኮ ነው ሁሉም የሚንቀሳቀሱት። ካያችሁ ያለ እሷ ስም ያለ እሷ ፎቶ ያለ እሷ ነገር እኮ አይሆንም። በቃ እሷ የሌለችበት አታገኙ። የሌለች ቪዲዮ ባዶ ነው። ተምኔል ላይ ግን አለች። ተምኔሉ ላይ አለች፣ ስሙ አለ ብዙዎቹ ማለት ነውና እያለ እሷ የሚሆን ነገር ስለሌለ ያው ቡታጅራ እንዳትገባን በሰበብ የከለከሉት ከትልቅ እስከ ትንሽ ሽቅያቸው እንዳይቀዘቅዝ ፈልገው ነውና ቅመሞች መቼም እንኳን እችን ያው የዝንብ ጠንጋራም ታውቃላችሁና እኔ ጋም ኮሜንት ጽፉ እያሳቃችሁ እየሳኩኝ ነበር። ኮሜንታችሁን ፈታ እያረገኝ ማነበውና ትክክል ናችሁ እኮ እግዚአብሔርን ትክክል ናቸው። እሷ ቡታጀራ ከገባች ገበያቸው ሊቀዘቅዝ ነው። በምን ይሰራሉ? ወን ደግሞ ተከትሏት ነው የሚገቡት እንዳላችሁ። እሷ ቡታጀራ ስትገባ ሁሉም ተከትሏት ነው ከትልቅ እስከ ትንሽ የሚገቡት። እና በዚህ አጋጣሚ ያው ወደዳችሁም ጠላችሁም ሩታን እየመረራችሁም ትውጣታላችሁ። ምክንያቱም የእናንተ ዋና የገበያቸው ምንጭ ስለሆነች ማለት ነው። እያጥረገረገቻቸውም ቢሆን የገበያቸው ምንጭ ስለሆነች እሷን ተከትለው ነው የሚሄዱት። እና ቅመሞች የምር ነቅታችሁ፣ ለዛም ነው እንዳትሄድ የከለከሏት።
በጌታን ትክክል ናችሁ። እኔ ራሱ ኮሜንታችሁን ሳይ ወደ ራሴ አስቤ በጣም ነበር የሳኩት ማለት ነው። እና ምርጦችዬ ያለው ነገር ይሄ ነው የኔ ውዶች፣ የኔ ቅመሞች፣ የሩታዬ አድናቂዎች፣ ወዳጆች እንግዲህ ያለው ቪዲዮ ይሄ ነው። የሩታዬ ወርቅና ጀግና እናት መጥተውላታል፣ ወንድሟም ጭምር መጥቷል ማለት ነው። እኔ ከምር በጣም ነው ደስ ያለኝ። ማዘርን ያው ለራሳቸውን ጉዳይ ጨምሮ ቢመጡ ልጃቸውንም ለማየት ሲመጡ ትንሽ እንኳን የውስጧን ታወራቸዋለች። እናት ናቸውና እሷም ቅልል ይላታል። ምክርም ካለ ምክር ያደርጓታል። ግስጽ ደግሞ ትሰማለች ሩታ ቤተሰቦቿን ከምር እና ማዘርም ያመጣዋል ማለት ነው። እንግዲህ የአራዳ ልጅ አራዳ ነው አይደል? የአራዳ ልጅ አራዳ ነው። ሩታን እንዳያችኋት እና እንዴ ስትፍለቀለቅ እኔ እንዴት ደስ እንዳለኝ እናቷን ስታይ ማለት ነው። እና ምርጦችዬ እንግዲህ ያለው ነገር ይሄ ነው። እናንተም እንግዲህ የኔ ውዶች በሩታዬ ስትከፋ አብራችሁ የምትከፉ ስትደሰት አብራችሁ የምትደሰቱ በሙሉ ማለት ነው ሰላማችሁ ጤናችሁ ብዝት ይበል። በዚሁም ልክ ደግሞ የሩታን ውድቀትና የሩታን ለቅሶ የምትፈልጉ በሙሉ ያምራችኋል፣ ጌታን ያምራችኋል። እየመረራችሁም ቢሆን ትውጣታላችሁ እንጂ ሩታ የድሮ ሩታ ድሮ አብርሽን ባፈቀረችበት ሰዓት የለችም። ከምሬ ነው። ማንም መቶ ቢውረገረግ በቀላል ልጅ የማሰጥ ልጅ እንደሆነች ለእናንተም ግልጽ ነው። ለምትወዷት እንግዲህ መልካም ሁሉ ተመኙላት። እስከ እናቷ እስከ ቤተሰቦቿ እድሜና ጤና ይስጣቸው፣ ይኑሩላት እግዚአብሔርን። ለምትጠሏት ደግሞ ያው በዋወራርዷት ምንም ማድረግ አይቻልም። እሷ መሆን አይቻልም። እሷን መሆን በፍጹም አይቻልም። ምክንያቱም እሷ ልጅቷ ሩታዬ ናት፣ ቀብራሪት የሚዲያው መሪ ማለት ነው። የእናቷ ልጅ አትበገር ብሏታል ቅመሞች ማለት ነው። እና ምርጦችዬ ያለው ነገር ይሄ ነው። ቻናሉ እንግዲህ በወንድሟ ቻናል ነው የመጣችሁ ሩታ እስከ እናቷ። ሲቀጥል በሷ ራሱ ዩቱብ ቻናል ስር ገብታችሁ ፖስት አድርገዋለች፣ ሼር አድርገዋለች ማለት ነው። እየገባችሁ እንግዲህ